እኔ ቼክ አላረግም ነው። ቺቲንግ ኢዝ ቺቲንግ ነው። አሁን እናንተ ማለት ነው ምን ማያስማማኝ ሐሳብ አላችሁ መሰለኝ። አሁን ወንድ ልጅ ቺት አደረገ፣ ኦፍ ኮርስ ቺቲንግ መጥፎ ነገር ነው። ወንድ ልጅ ቺት አደረገ ሲባል ድሮ እንደሚደነገጠው አይደነገጥም። ግን ስቲል ሴት ልጅ ቺት ካደረገች ዘዌ የምትሰጡት እንትን ደግምባቸዋለሁ ምናምን ቢል ምንም አትፍ። አሁን ይሄ ዶሮማ ምን ያደርገ ይሄ ጠንቋዩ ሁሉ ጨው በቂጣ ቅቤና በርበሬ አንድ ላይ ሆኖ በገጠር በነገራችሁ ላይ ጨው የሚባል በርበሬ ነው እና በጣም ይገርማል። እና በጨው እንጀራ በላው ካልክ ሳልት አይደለም እንትን ነው በርበሬ ነው። እና በጨውና በቅቤ ተቀብቶ ቂጣ ያንን ያዞሩና አጋንንቱ ምናምን ብለው ደጋሞት ብለው መንገድ ላይ በቃ እያማተበ መብላት ቄስተም ነው። ይህን ቪዲዮ ያመጣሁላችሁ ተመልካቾች ለምን ይመስላችኋል? ይሄ የአባ ገብረ ኪዳን እምነት ጽናት ነው። ምክንያቱም እሳቸው መልኩሴ ናቸው። ይጾማሉ፣ ይጸልያሉ፣ ይሰግዳሉ ሁልጊዜ ማለት ነው። መዝሙረ ዳዊት፣ ውዳሴ ማርያም፣ ቅዳሴ፣ ቅዱስ ቁርባን ሁሉም ነገር እዛ ውስጥ ያሉ ናቸው። እንደኛ ምእመንስ እኛ ደግሞ ከዚህ ሁሉ ይራቅን። እንደው ሩብ ዓርብ እንኳን አልተሳካልን ያሉን ሰዎች ሴጣን አይነካንም ማለት ነገር። ከዛ በኋላ ግን ሰውየው ባለትዳር ነው። ሌላ ትዳር አለው? አዎ ሌላ ትዳር አለው፣ ልጆች አሉት። ከዛ ይመስለኛል ጓደኞቹ ይህን ነገር ያውቁ ነበር። እውነት እያወቁ ያው ገንዘብ ስለሆነ እነሱንም በገንዘብ ተገዝተው ነው እኔን ለክ እንደመሸጥ ማለት ነው ማለት አዎ በገዛ ሰውነትሽ እና ከዛ በኋላ ያ ሰውዬ እንደዛ ነው ምናምን ነገር ነው ስጠይቀው ግግም አለ። የምን ትዳር እንደው በታወሪው ምናምን አይነት ነገር ምንም ነገር የለም እንደዚህ አይነት ነገር። ያን በቃ ሀብት ንብረትን ማትወድ የሚመስለው ሰው አለ። መቸገር ክርስትና የሚመስለው ሰው አለ አይደለም። ገንዘብን መውደድ የኃጢአት ሁሉ ስር ነው የሚለው መጽሐፍ ቅዱስ። እስቲ በሉ ገንዘብን ምን ማለት ገንዘብ የኃጢአት ስር ነው አይደለም። ገንዘብን ምን ማለት መውደድ ነው እንጂ ገንዘቡ አይደለም ችግሩ ያለው መውደዱ ላይ ነው። አሁንና ጤና ባላችሁበት ይብዛላችሁ። ውድ የዚህ ቻናል ተከታታዮች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ተመልካቾች በዛሬው ቪዲዮ የምንመለከተው እናንተን ይመክራሉ፣ ያስተምራሉ፣ ይዘክራሉ ያሰባቸውን ቪዲዮዎችን ከሶሻል ሚዲያ ይዤ ቀርቤላችኋለሁ። ጊዜ ያላችሁ ቆዩ። ይህ ቻናል ስለ ህይወት የምንነጋገርበት ቻናል ነው። ቀጥታ ወደ ቪዲዮ ያቺ ስታወራ የምትመችክ ቲክቶከር አለች አይደለ? ያቺ ያዳሺ ደምሴ እሺ፣ አወቃት ባሏ ዶክተር ነው ምናምን ያልሽው ማለት ነው። እንዴ ኩልትፍም የሆነ ኩልትፍም ራፋፋ ደስ ይላል። ከዛ ማለት ነው እሷ ምን አለች መሰለህ ከጓደኛዋ ጋር አይ ቲንክ ቪዲዮ ነው አይደለ? እየቀረሽ ነው? አዎ እየቀረስኩ ነው። እሺ ይሄ ለምን አለች መሰለህ ከባሏ ቺት ቢያደርግባት ከጓደኛ አይ ቲንክ ከጓደኛዋ ጋር መሰለኝ የተሳሳትኩ አደረጉኝ። ከዛ አካውንቴን ኮፒ ሊንክ አድርጉ ከዛ ፎሎም አድርጉ ሲሰጥ ከዛ ምን አለች መሰለህ አይ ቲንክ ከጓደኛዋ ጋር ተጠያይቀው ነው እና ቺት ቢያደርግብሽ ይቅርታ ታደርጊያለሽ ወይ ነው ሎጂኩ። እሷ ይቅርታ አላደርግም ያለች ያቺ ደግሞ ሪዝኑን ቼክ አደርጋለሁ መሰለኝ ጭቅጭቁ እና እኔ ቼክ አላረግም ነው። ቺቲንግ ኢዝ ቺቲንግ ነው። አሁን እናንተ ማለት ነው ምን ማያስማማኝ ሐሳብ አላችሁ መሰለኝ። አሁን ወንድ ልጅ ቺት አደረገ፣ ኦፍ ኮርስ ቺቲንግ መጥፎ ነገር ነው። ወንድ ልጅ ቺት አደረገ ሲባል ድሮ እንደሚደነገጠው አይደነገጥም። ግን ስቲል ሴት ልጅ ቺት ካደረገች ዘዌ የምትሰጡት እንትን ክብደት ለቺቲንግ ወለ እሷ ቺቲንግ የምትሰጡት ክብደት በጣም ይከብዳል። ከሷ ሰዓት ተነስቼ በርግጥ አሳወደኝ ይላል። እኔ ቺቲንግ ነው ምንም እኔ ሎጂክ ይሄ እንዴት አደረገው ምናምን የሚለው ለጉድ ሎጂክ ውስጥ አልገባም። ግን ሴት ልጅ ላይ ሲሆንና በምን ያው ኮምፓሪዝን አይደለም የሚሰራው። ቺቲንግ እኮ ሁለቱም ላይ እኮ ኖርማል አይደለም እኮ ሴት ላይ ይከብዳል ነው እንጂ እኮ ለምን ይከብዳል? ሴት ልጅ እንደሚከብድ አታምኝም ነው አንቺ? አንዳንዴ ኢየሱስ ለምን ይከብዳል? እኔ ባይዘው የሱን ሐሳብ አሁን ስለ ያዳሺ አይደለም የምናወራው ማለት ነው እኮ አይደለም። እኔ ከያዳሺ ተነስቼ ነው ይሄን ቪዲዮ መቅረጽ የፈለኩት። እሺ ከዛ እናንተ ስታካብዱ ሴት ልጅ ላይና ወንድ ልጅ ላይ ቺቲንግ
ሁለቱም ላይ እኮ ኖርማል አይደለም እኮ ማንም እኮ የሚስማማን ነገር ነው። ግን ሴት ላይ ክብደቱ ይጨምራል። ለምን ነው ቺቲንግ ነው ሴት ስታደርገው? እሺ በጥያቄ ልመልስልሽ ሳይሆን ራስሽ እንድትመልሹ ላድርግሽ በጥያቄ። ለምሳሌ እኔና አንቺ ዛሬ ወተን እንውጣና አንቺ 100 ወንዶችን ዛሬ አብረን እንተኛ ብለሽ ጠይቂ። እኔ ደግሞ ልውጣና 100 ሴቶችን ዛሬ አብረን እንተኛ ብለን ብዬ ልጠይቅ። አንቺ ስንቱ ይሳካልኛል ብለሽ ታስቢያለሽ? ከመቶ ኢየሱስ ሰለኝ እንደዚህ ይተከልከው ጠያቅሽም በል በቃ። አሁን እኮ ማለት ነው ውይይት ነው ያዝነው። አይ መተኛት አይደለም መተኛት በቃ ኖ በቃ ቆይ ልነግርሽ ነው የሚከብደው ለምን እንደሆነ ላስረዳሽ እኮ ነው። ከመቶ መቶ ይሳካልሻል። እንደው እሺ ታዩና የፈለገ የጨፍ ምን ያለ እንትን እኮ ይኸውልሽ ከመቶ ታዩና 98 ሁለት እንደው ኮራ ያለ ይሆን አለ ስሜቱን መግዛት ሚል ተገኘን በልና 98 ይሳካልሽ እንበል። እኔስ ከመቶ ሴት ስንት ይሳካልኛል? ምንም አይሳካልህም አይደለ? ዛት ሴት ይኸውልሽ የወንድ ልጅ በጣም ውዱ ነገሩ ወንድነቱና ክብሩ ነው። ገባሽ? ወንድነቱና ክብሩ ነው። ወንድ ልጅ ከባዱ ለሴት መስጠት የሚከብደው ነገር ወንድነቱና ክብሩ ነው። ሲወድሽ ሲያፈቅርሽ ብቻ ነው እነዚህ የሚሰጠው። ሴክሹዋል ፊሊንጉ ግን ርካሹ ነገር ነው። የወንድ ልጅ ርካሹ ነገር ነው። ገባሽ? ለዛ ነው እኔ አንቺ ወተሽ 100 ወንድ ዛሬ እንተኛ ብለሽ ብጠይቂ 100 ምሽሉኛል ብለሽ ምታሚ ታቂዋለሽ ያንን ነገር። ገባሻ? የሴት ልጅ ግን ውድ ነገሯ ልቧና ይሄ እግሯ መሀል ያለው ነገር ነው። ገባሻ? ቺቲንግ ላይ ሲመጣ አንድ ሰው ውድ ነገር መስጠት ይከብዳል፣ ርካሹን ነገር መስጠት ይከብዳል። ኮርስ ውድ ነገሩን ሴት ልጅ ቺት ስታረግ ውዱን ነገሯን ነው የምትሰጠው። እኛ ደግሞ ቺት ስናረግ ርካሹን ነገራችን ነው የምንሰጠው። እሺ ራስሽ መለሹ ማለት ነው መልሱን። አይደለም እኔ አልመለስኩትም። ምን ሆነ ነው? እኔ አልመለስኩትም። ለዛ ነው ይለያያል፣ ክብደቱ ይለያያል የሚባለው። አንቺ የሆነች ሴት ከባሏ ውጪ ቺት ስታደርግ አይደለም ውድ ነገሯን ከባድ ለማግኘት ከባድ የሆነውን ነገሯን ነው የምትሰጠው። ወንድ ልጅ ግን የሆነች ሴት ጋር ቺት ሲያደርግ ተራው ነገሩን ነው የሚሰጣት። ስለዚህ የወንድሽ ሲሆን ኖርማል አይደለም። ቺቲንግ ኢዝ ኖት ኖርማል። እኔ ኖርማል ነው እያልኩ አይደለም። የሴት የሚከብደው ለዛ ነው። ሴት ልጅ ከባሏ ውጪ ለማደር ከባሏ ውጪ ቺት ለማድረግና ሴክስ ለማድረግ በጣም ከባድ ውሳኔ ነው የምትወስነው። ልክ ከባድ ይሄ ውድ ነገርሽን ስትሰጪ ከባድ ውሳኔ አይደል የምትወስነው? ልክ እንደዛ ማለት ነው። ሴት ልጅ ቺት ካረገችብህ ትታሃለሽ ማለት ነው። በቃ ልብህ ወጥተሽላታል። ቺት ካደረገ በቃ አይ ወንድ ልጅ እኮ ይኸውልሽ ሴክስ በጣም ዊክነሱ ነው። ገባሽ? ስፔሻሊ ሴክስ በጣም አይደለም ትዳሩን እኮ እኔ አንዳንዴ በጣም የሚገርመኝ ይኸውልሽ እኔ እኮ አሁን እንትን ኤክስኪውዝ እያቀረብኩኝ አይደለም እኮ ለቺቲንግ ምናምን ነገር ግን ወንድ ልጅ ማለት ነው በጣም ይሄ ስሜት በጣም እንደሚከብደው የምታውቂው አይደለም። ሚስቱን ልጆቹ የሚያሳጣ ነገር ህይወቱ የሚያሳጣ ነገር በሴክስ ምክንያት ሲያደርግ አይተሽ አታውቂም? ሰምተን አናውቅም? ለምሳሌ አንድ ወንድ በጣም የተማረ ነው አንዲትን ሴት ቢደፍራት የሚመጣበትን ነገር ያውቃል። እስሩን ከማህበረሰብ መገለሉን ምናምን ያውቃል። ግን እንደዛም ሆኖ ያቺን ስሜት መቋቋም አቅቶት ያንን ውሳኔ ወስኗል። በቃ ሞተት እኮ ወንድ ልጅ ነው እንደዛ አይደል? በቃ እሱ በጣም ስቱፒድ ነው። ይሄ ላይክ ለሰከንዶች ስሜት እንኳን ራሱ መግራት ማይችል ሰው ነው። ግን ለዛ ነው ሴት ልጅ ላይ ቺቲንግ የሚከብደው። በቀላሉ ይኸው ራስሽ መለሹ። በአንድም በሌላ መንገድ ሴትም ወንድም ሊያመነዝር ይችላል፣ ከትዳሩ ውጭም ወይ ከፍቅር ውጭም ማለት ነው። እኔ የሰማሁት ታሪክ ልንገራችሁ፣ እዚሁ መምጣት ባቀረበው ፕሮግራም መሰረት ማለት ነው። ምን መሰላችሁ? አንድ ሰው አለ። በቃ ጠዋት ወጥቶ ማታ ነው የሚገባው። ኮንዶሚኒየም ቤት ነው ቤታቸው። ባልየው ጠዋት ሲወጣ ዘበኛው ተከታትሎ በቃ እሱ እንደወጣ ይገባል፣ ሁሌ ማለት ነው። እሱ አያውቅም። የሆነ ሰዓት ላይ ነው የነቃው። በቃ ሌላ የሆነ ሰዓት ላይ ቡና ምናምን አፍልታለ ጠጥቶ ምናምን ወጣ። ከዛ አይረሱ ሲመለስ ከመቅጽበት ዘበኛው ገብቷል። የኮንዶሚኒየም ጠባቂው ገባ። ምንም ነገር አላልኩም ማለት ልጁ ተመለስኩና አለ። ከዛ ደወልኩላት አለ እየመጣሁ ነው ቃረስቼ ነው ምናምን ብዬ ደወልኩላት አለ። ከዛ ማንም የለም ብቻዋን ኖርማል ምን እንዳልተፈጠረ ነው እንትን ያለችው አለ። ቁጭ ብላ ከዛ እኔ ለራሴ
ምንም አላደረኩም፣ ግን የሆነ በቃ ሌላ ነገር ትሰማኛለህ። ምን ላደርግ ብዬ ሁለት ልብ ሆኜ ነበረ። ያንን ስሜት ገርቼ ምንድነው የሆነችው ብዬ አሰብኩኝ። ለካ ዘበኛው ደብተራ ነው። ደብተራ ስላችሁ ስርማሽ በጣሽ ቀጣሽ ነው። በቃ ይችላል እንደዚህ አይነት ነገር ጠባብነት በደንብ ነው የሚችለው። እና ሚስቱን አፈዟት ነው። ሚስቱ አታውቅም እንደሚገናኛት ምናምን ነገር። ዘበኛው ትመላለች እንግዲህ ታሪኩ ሲናገር በመጣስ ሴትዮዋ ትመላለች። እኔ አላውቅም እንደዚህ እንደሚያደርግ ማለት ነው። እንደዚህ አይነት መማገጥ ሊኖር ይችላል። ወንድም ደግሞ አንዳንድ ሴቶችም እንደዚህም አለ። ከብዙ አንግል ብታዩት ይቻላል። ትዳር ከመፍታት ማለት ነው። እኔ ለማስተላለፍ ፈልጌ ነው ይሄን ቪዲዮ ያመጣሁላችሁ። ምናልባት ለቻናሉ ላይ መጠን ይችላል፣ ግን ደግሞ አንዳንዴ እንደዚህም ነገሮችን ብንማማር ጥሩ ነው። እኔ ራሱ ወንድ ሆኜ በሴት ልጅ መማገጥ ለምን እንደሚከብድ አላውቅም ነበር፣ ግን ዛሬ አሁን ተረዳሁት ማለት ነው። አሁን የምንመለከተው ቪዲዮ ደግሞ ኩል የምትቀቡ ሴቶች ኃጢአትን ልላችሁ አይደለም የመጣሁት። ይሄን ቪዲዮ ኩል እንዳትኳሉ በእግዚአብሔር። አንደኛ ነገር ኩሉን ከደብተራ እጅ ከገዛችሁትና ደብተራ ከሰጣችሁ ወይም የሆነ የሚሰጣችሁ ሰዎች ካሉ የፍየል ስጋ አቃጥለው አሳድረው ወቅጠው ከሰል፣ ከዛም ደግሞ ሌላም ደግሞ ጉንዳን ቆልተው ጉንዳን ስጋ ያበሰብሱና ቀቅለውት መጀመሪያ ስጋውን ይቀቅሉታል። ከዛ ሳር ላይ ይወረውሩታል። ከዛ ጉንዳን መጥቶ ሲወረውና ሲያፈላ ጉንዳኑን ሰብስቦ በመብረቅ ምጣድ ጉንዳኑን ቆልቶ ወቅቶ አቀላቅሎ ና ሀቤ ብሎ ይለዋል፣ ይደግምበታል። ከዛ ሸዋ ስታደርገው 100 ሻማ አምፖል ይሆንና በሰይጣን ማለት ነው ሰብሰብ እያደረገ ቡዳ መብላት ይጀምራል ማለት ነው። ይሄ ነው፣ ሌላ ነገር የለውም። አይኑን ባሰፋ ቁጥር ሊበላ ነው። መጽሐፍ ቅዱስ አይቶ ወይም ገነትና ጽድቅን አይቶን አይደለም ቡዳ አይኑን ከፍቶ የሚያስበላ። ጨለማ ሞት ነው የሚያሸት። ስለዚህ የወንድ ኩል የሚኳሉ ሰዎች ደግሞ የሚገርሙ ናቸው። በጣም ብዙ ቦታ በተለይ አረብ ሀገራት ላይ ይሄ ነገር በጣም ይዘወተራል። አይታችኋል ቪዲዮ ላይ ወንድ ሆኖ ኩል ሲኳል ምን ማለት ነው? አንዱ ይሄ ነው እንግዲህ የሴት ዛር አይነት ላይ ያለችባቸው ወንዶች ይኳላሉ። ጥፍር ቀለም ደግሞ እቺን የሚቀቡ አሉ። እቺኛ ሁለቱን ጣት ማለት ነው፣ የቀለበት ጣትና የማርያም ጣት። ማርያም ጣት ጥፍር ቀለም የሚቀቡ ሰዎች አቴቴ የምትባለው ዛር ያለችባቸው ቤተሰብ ውስጥ ያሉ ናቸው። ለምን? የቤቱ እናት የማርያም ጣት ስለምንል እናቱ ማርያም እናታችን ስለሆነች የቤቱ እናት እኔ ነኝ ብላ አቴቴ ጨሊዋ መቀየሯ ነው ልጅነቱን የሚያሳየው። ይሄ ደግሞ ባልነትን ወይም ሚስትነትን የሚያሳይ ጋብቻን የሚያሳይ ቃል ኪዳን። ሁለቱም ወንዶች ጥፍር ቀለም ሲቀቡ ወይም ደግሞ ጥፍራቸውን ሲያሳድጉ አላያችሁ? ወንድ ሆኖ እንዲህ ይላል አይደል? ትቸጉ ወንድ ሆኖ እኮ ነው። እኔ በጣም የሚገርም ምን አይነት ነገር ጥፍር ወንድ ልጅ ጥፍር ያሳድጋል? ጥፍር ጸጉር ማሳደግ ይሄ ያጋንንት አሰራር ነው። ወንድ ሆኖ ጸጉሩን የሚያሳድግ ባህታዊ ወይም ተባህተወ ወንድ ብቻ ሆነ። እንስት ሴት ነች፣ ተባዕት ደግሞ ወንድ ነው። ባህታዊ ማለት ደግሞ ተባዕተው ወንድ ብቻ ሆነ፣ ብቻውን ሆነ፣ ለክርስቶስ ተለየ፣ ወደ ከተማ የማይመጣ መልእክት ለመናገር ብቻ መጥቶ ተናግሮ የሚመለስ ማለት ነው። ይሄ ደግሞ ናዝራዊ ማለት ነው። ለክርስቶስ የተለየ ወይም ለእግዚአብሔር የተለየ ማለት ስለሆነ ጸጉሩን አይነካም። በቃ ትውፊት ነው። ይሄ ከኦሪት ጀምሮ የመጣ ትውፊት ነው። ቅዱስ ትውፊት ይባላል። ከዚህ ውጪ አስተፈሪያን የምትሏቸው ይሄ ጉድሩ የምትሉት ቃልቻው ምናምን የምትሉት በሙሉ ኮርጆ ነው። ልክ እንደመቁጠሪያው ባሱ ተፍሲር እንደሚለው በጣም ስንል ዋንጃ ይላል። እኛ ዳቤ ስንል ቤተክርስቲያን እሱ ቡና ቁርስ ይላል። እኛ ጸበል የቅዳሴ ጸበል ስንል እሱ ደግሞ ቡና ጠጡ ይላል። ያ ይኮርጃል። እዚህ ጋርና እዛ ጋር መኮረጅ ይወዳል። እና ልክ እንደዛ ሁሉ ይሄ ጸጉራቸውን አጎፍረው ጸጉራቸውን አሳድገው ቤተክርስቲያን የሚመጡ ታቦት ለመሸኘት የሚሞክሩ ምንም ችግር የለውም ምን አገባ እግዚአብሔር ሳይከለክለኝ አንተ ምንድን አትበሉ ባካችሁ። ጸጉራችሁን ያሳደጋችሁ ሰዎች ወንዶች ሰው ሲነግራችሁ ትንሽም ቢሆን እግዚአብሔር በዛ በኩል መቶ ሊያናግርህም ሊሆን ይችላል። እግዚአብሔር በአንድም በሌላ መንገድ ይናገራል። የሰዎች ግን አያስተውል የሚባለው ይሄ እኮ ነው። ኢዮብ 33:14 ላይ እግዚአብሔር በአንድም በሌላ መንገድ ይናገራል። በሆነ በኃጢአተኛ ሰው መጥቶ ሊነግር ይችላል። በጻድቅም ወይም ደግሞ በአገልጋይም በሆነ ሰው አስመስሎ ሊነግር ይችላል። የግዴታ ራስ ወርዶ ጸጉርን ላጨው ማለት የለበትም። በቃ ይሄ የአውሊያ የቃልቻ የጉድሩ ወይም ደግሞ የወሰንግላ ዘር ያለባቸው ሰዎች ናቸው ጸጉራቸውን የሚያሳድጉ ወንዶች። እና እባክህን ጸጉርህን አታሳድግ ሲባል አንድ ሰው እሺ ብሎ መስማት ያለበት ባላወቀበት ዘመን ያሳደገውን ጸጉሩን ሲያውቅ መላጨት አለበት እንጂ ሲያውቅ ግትር መሆን የለበትም። ደሞስ ምን ይጠቅማል? ብዙ ጊዜ ጸጉራቸውን የሚያሳድጉ ሰዎች ወንዶቹ ጸጉር ፊታቸውን ሙጥጥ አድርጎ ነው የሚያከሳቸው። ይከሳሉ። ጸጉር ደም ያከሳል ይባላል ወንዶቹን በተለይ። እና በተሻለ መጠን እንደው እባካችሁን ይሄ ዛር መንፈስ ያለባችሁ
ጉዱሩ ምናምን እንደዚህ በቤተሰባችሁ ደግሞ የተለያየ በአዳም እኮ የሚመለክ ቤተሰብ ውስጥ ሆናችሁ ስለ መጽሐፍ ቅዱስ ሲነገር ስለ መንፈሱ ሲነገራችሁ ተው ስትባሉ ለመስማት ቅርብ ሁኑ እንጂ ልባችሁን አታደንድኑት። ፈርዖን ልቡን አደንድኖ አልተጠቀሙም። በኤርትራ ባህር ሰምጦ ነው የሞተው ከነ ሰራዊቱ። እደግምባችኋለሁ ምናምን ቢል ምንም አትፍ። አሁን ይሄ ድሮማ ምን ያድርገ ይሄ ጠንቋዩ ሁሉ ጨው በቂጣ ቅቤና በርበሬ አንድ ላይ ሆኖ በገጠር በነገራችሁ ላይ ጨው የሚባል በርበሬ ነው እና በጣም ይገርማል። እና በጨው እንጀራ በላው ካልክ ሳልት አይደለም እንትን ነው በርበሬ ነው። እና በጨውና በቅቤ የተቀብቶ ቂጣ ያንን ያዞሩና አጋንንቱ ምናምን ብለው ደጋሞት ብለው መንገድ ላይ በቃ እያማተበ መብላት ቄስ ተመስገን እያሉ በስመ አብ ድቅጥም አድርጎ ለምን የሰይጣን እንጀራ የለውም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይቅርፋታም ድሃ ምንም የለውም። ማምላክ ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ እሱ መቼ የቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ። ለምንም አትስጡ። አትደንግጡ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም አይደለም ነው የእግዚአብሔር መጽሐፍ እንደዚህ ነው። የእግዚአብሔር ስም የጸና ግንብ ነው። እኔ ሁልጊዜ እናገራለሁ፣ የካህናት ስልጠና ስሰጥ እናገራለሁ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብዬ አውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብዬ አውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። ምትል ምግባችሁ አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለኔ መጠጊያዬ ናት። በእናትነቷ ምንም ቢሆን ከሷ አቅፍ እጠጋለሁ። እንደዛ ከሆነ ደግሞ ምንም ሊሆን አልችልም። ስለዚህ አባ ጊዮርጊስ የተናገረው ሁልጊዜ የምወደው ቃል አለ። ለመኮነ ሰማይ መድሄ ወምድርኒ ማይረጸ እመተጣበቁ ለሐሪጾቴ ምንተ እንከ ይረስዩኒ ለማ አንቲ ምስሌ። ሰማይ መጅ ምድር ወፍጮ ሆኖ አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምን ሆናል? ኦግዝቴ ቅድስት ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመወልድኪ አፍቀረኒ መኑ ይጸልአኒ። ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወር ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኝ። አባታችን ቃሉን ያሰማልን። ይህን ቪዲዮ ያመጣሁላችሁ ተመልካቾች ለምን ይመስላችኋል? ይሄ የአባ ገብረ ኪዳን እምነት ጽናት ነው። ምክንያቱም እሳቸው መለኩሴ ናቸው። ይጾማሉ፣ ይጸልያሉ፣ ይሰግዳሉ ሁልጊዜ ማለት ነው። መዝሙረ ዳዊት፣ ውዳሴ ማርያም፣ ቅዳሴ፣ ቅዱስ ቁርባን ሁሉም ነገር እዛ ውስጥ ያሉ ናቸው። እንደኛ ምእመንስ እኛ ደግሞ ከዚህ ሁሉ ይራቅን። እንደው ሩብ ዓርብ እንኳን አልተሳካልን ያሉን ሰዎች ሴጣን አይነካንም ማለት ውሸት ነው። ምክንያቱም ደግሞ ውሸት እንዳልሆነ እንደው የነመመት ተስፋዬ እንኳን ትታችሁት ማናዘዋል እሸቱ የሚናገረውን ታያላችሁ ስለ ድግምት ማለት ነው። እሱ እንኳን ማስረጃ ይሆናል። እነዛ ሰዎች ክርስቲያን ሳይሆኑ ቀርተው ነው? እነዛ ሰዎች በእግዚአብሔር እምነት ሳይኖራቸው ቀርተው ነው? አይደለም። መጀመሪያው እኛ ክርስትናው አለ እንጂ ክርስትናው ላይ እየኖርንበት ስላልሆነ ነው እንደዛ አይነት ድርጊት የሚፈጸምብን ማለት ነው። የሚፈጸምብን ራሱ አይገርምም። ምክንያቱም ብዙ ቅዱሳን አባቶቻችን በሰይጣን ተፈትነዋል። መፈተናቸው ለዋንጫ ነው። ልክ እንደ ኢዮብ ማለት ነው። የእሳቸው እምነት ነው እንጂ የሚናገሩት እንጂ ስለኛ አይደለም። እኛ ጠዋት ከ6 ሰዓት ለመጾም የምንቸገር ሰዎች፣ ለሳ ቅዳሴ ለመቆም የምንቸገር ሰዎች፣ ቅዱስ ቁርባንን በእንትን ሸሽተን የምንኖር ሰዎች ድግምት አይነካን ማለት ወፍ ነው። በደንብ ነው የሚያገላብጠን። እንደሚያገላብጠንም የመምህር ተስፋዬ ቪዲዮ ተውትና ማናዘዋል እሸቱ የሚያቀርቡ እንደሚሰራ ማየት ትችላላችሁ። አለመንካትም ደግሞ በህይወታችሁ እንዴት ነው? ህይወታችሁ እናንተ በመፈልጉት ደረጃ ቢያንስ እንኳን 55% ደህና እየሄደን የሚለውን ነገር እዩት። ሁልጊዜ እሳቸው ስለተናገሩ ስለሳቸው ጽናት እምነት ነው የሚናገሩት እንጂ ስለኛ አይደለም። እኛም ማነስ ነው የማይነካን፣ በደንብ ነው የሚያገላብጠን። እንደዚህ እንድታስቡ ነው የምፈልገው። ይህን ቪዲዮ የምንመለከተው ምንድነው ሴቶች
የተሻለ ነገር እናገኛለን ብላችሁ ባለቤታችሁን ቀይሩ። የበፊት ባለቤታችሁ ድሃ ሊሆን ይችላል። አሁን ደግሞ አማራጭ ስታገኙ ወደ ሀብታም ልትዞሩ ትችላላችሁ። ግን የሀብታም ሰውዬ ማን ነው? እስኪ ይቺ ልጅ እንደዚህ አድርጋ የሆነባትን ነገር ትንገረን። ስለሚዘሙት ቺት ስለሚያደርግ ባል፣ ስለ አንዲት ምስኪን ሴት፣ ሲቀጥል ስለ ክፉ ጓደኞቿ፣ ስለ መጥፎ ጓደኞቿ፣ ስለ አንዲት የዋህነትም ላይክ እያወቀች ይሁንም ሳታውቅም ይሁን ፈልጋም ይሁን ሳትፈልግም ይሁን መጥፎ ህይወት ውስጥ ስለገባች መጥፎ ነገር ውስጥ ስለገባች አንዲት ሴት ታሪክ፣ ሲቀጥል ምስኪን ስለሆነች ባል አለኝ የልጆቼ አባት አለ ብላ ምትል አንዲት ምስኪን ሴት ህይወት ባጭሩ የሚያሳያችሁን አንድ ትንሽ ቪዲዮ ላሳያችሁ። ይሁት አልኩኝ ምናምን ነገር። ከዛ በኋላ ግን ሰውየው ባለትዳር ነው። ሌላ ትዳር አለው? አዎ ሌላ ትዳር አለው፣ ልጆች አሉት። ከዛ ይመስለኛል ጓደኞቹ ይህንን ነገር ያውቁ ነበር። እውነት እያወቁ ያው ገንዘብ ስለሆነ እነሱንም በገንዘብ ተገዝተው ነው እኔን ላይክ እንደመሸጥ ማለት ነው ማለሽ በገዛ ሰውነትሽ እና ከዛ በኋላ ያ ሰውዬ እንደዛ ነው ምናምን ነገር ነው ሲጠይቀው ግግም አለ። የምን ትዳር ነው ምንድነው የምታወሪው ምናምን አይነት ነገር፣ ምንም ነገር የለም እንደዚህ አይነት ነገር። ከዛ እኔ እንዴት አወቅኩ መሰለ ትዳር ምናምን እንትን እንዳለው ማለት ነው። የሆነ ጊዜ አብረን ቁጭ በኋላ አወራለሁ ስንጨርስ ችግር የለውም ምናምን ነገር አለኝ። ኦኬ ምናምን ብዬ በቃ ታውኩኝ ምናምን ነገር። ከዛ ተለያየ ምናምን። ከዛ በድጋሚ አሁንም ተገናኘን ሌላ ጊዜ ማለት ነው። አሁንም የሆነ ስልክ ያ ቁጥር ነው ራሱ እና አሁንም ያ ስልክ ነው የሚደወለው፣ አይነሳም። ለምንድን ነው አንድ አይነት ስልክ ነው በተደጋጋሚ የሚደወለውና ለምን ደግሞ አታነሳው? አንሳው አልኩት። አይ ተይው እባክሽ ምናምን ቀማሁኝና እኔ ላውድ አድርጌ ያነሳሁት ማለት ነው። ባለቤቱ ናት ማለት እንዴ በኃይል ማለት ነው። በቃ በኃይል እኮ ቀምቼው ተነሳ። ልክ እንደዚህ ስልኩ ተቀምጦ ነበር አፌ ላይ አነሳሁትና እንትን አልኩኝ። ሶሪ ችግር ነው። ከዛ ላውድ ላይ ያደረኩት ወዲያው ስልኩን። ከዛ ባለቤቱ ናት ወይ ማርያ አለችው። ሄሎ ጌታዬ ምንድነው ስልክ ማታነሳኝ? እግዚአብሔር ምስትልኩ እኔ ግን እግዚአብሔር ምስትልኩ ልጆች እኮ በቃ አስቸገሩኝ እኮ ያው ጥላቸው እየጠፋ እኮ ደሞዝ ዳራቸዋለሁ ካልክበት ቦታ የቆየህባቸው እኮ እየጠበቁ ነው ልጆች ለባብሰዋለች ማለት ነው። ከዛ በቃ ምን ማለት እችላለሁ? በጣም ያዘንኩት። ከዛ በቃ ጥዬ ወጣሁኝ እና ከዛ ሰውየው በሱም አላቆመም፣ ማስፈራራት ጀመረ። እገልሻለሁ አንድ ነገር እንትን በይና እገልሻለሁ፣ ይሄን ሁሉ ገንዘቤን በልተሽ ይሄ ሁሉ ምናምን፣ ሌላ ሰላም ማጣት፣ ሌላ መበጥበጥ ምናምን በቃ ብዙ ጣጣ በቃ በእውነት ነው የምልህ አስደበደበኝ። ግን እርግጠኛ ነበርሽ ሰውየው እንደነበር? በእርግጠኝነት ምክንያቱም በጣም ብዙ ጊዜ እንትን ይልብኝ ነበር፣ በጣም ይዝትብኝ ነበር እንደማይለቀኝ ህይወቴን ሁላ ሊያጠፋው እንደሚችል በጣም ይዘትብኝ ነበር። ምክንያቱም የሚፈልገውን ነገር ሳያገኝ ነው የሆነች ነገር እንትን ኢንቨስት እንዳረገ ነው የቀረው ሁሉም ነገር እና ስለዛም ይመስለኛል። ኦኬ አብራችሁ ምናምን አላደራችሁ? አይ አዎ ብዙ ጊዜ እንገናኝ ነበር ምናምን ነገር ያን ያክል ማለት ብዙም እኔ ልቤ ይሄን ያክል ፈቅዶት ፈልጎትም ስላልሆነ በግፊት ስለሆነ በጓደኞቼ ተጽዕኖ ግፊት ምናምን ስለሆነ እንደሰማችሁት ነው። እዚች ትንሽዬ ብቻ እዚች ትንሽ የተቆረጠች ፓርት ውስጥ ራሱ ስንት ታሪክ ነው የሰማችሁት? ስንት ታሪክ ነው ያወቃችሁት? የስንት ሰው አይነት ማንነትን የተረዳችሁት? ሚስት ልጆችን አስቀምጣችሁ በየተለያየ ቦታ ቅምጥ የምታስቀምጡ ሰዎች አደቡ፣ በእውነት አደቡ። ሰው አይም እግዚአብሔር ግን ያያል። ደግሞ የሆነ ታይም ላይ መጋለጣችሁ አይቀርም። መጥፎ ጓደኞችም ላይክ እናንተን በቃ አሉ፣ በጣም አሉ። በነገራችን ላይ በቃ ሴቷን እሱ ምን አለው አንቺ ወደሱ ብትሄጂ እንደዚህ እያሉ ምናምን የተሻለ የሚመስል አይነት ነገር አሳይተው ውጥንቅጥ ወደ ሆነ ህይወት ውስጥ የሚያስገቡ አሉ። የተመቱ ጓደኞች አሉ። እስኪ እናንተ ከዚህ ቪዲዮ፣ ከዚህ ሀሳብ፣ ከዚህ መልእክት
ይሄ ሼር ከተደረገው ነገር የገባችሁ የተረዳችሁ ነገር እስቲ ኮሜንት ላይ ጻፉልኝ። ምንም ነገር ዋጋ ያስከፍላል። በተለይ ደግሞ ከማይወዱ ሰው ጋር መኖር በጣም ይከብዳል። ገንዘብ ሊሆን ይችላል፣ ግን ደግሞ እውነተኛ ደስታ ገንዘብ ላይ ገዛ ይችላል። ምክንያቱም አሁን ሴትዮዋ ገንዘብ ኖሮ ተጠጋችሁ፣ ግን ደስተኛ አይደለችም። ደስተኛ የማያደርጋት ከሆነ ምንም ጥቅም የለውም። ምንም ነገር ደስተኛ የሚያደርግ ነው። ደግሞ በተለይ ከእንደዚህ አይነት ጓደኛ ወደዚህ ነገር እንድታደሉ የሚያደርጉ ጓደኞቻችሁን መራቅ ነው። ምክንያቱም እነሱ ከእናንተ ጥቅም ስለሚያገኙ ነው። በዚህ አንጻር ነው እሷ አሪፍ ከሆነች ገንዘብ እንኳን ካሽ ባትሰጥ ልብስ በመቀየር እንደዛ በሚል ሰበብ ያው ጥቅም ያገኛል። ይሄን ቪዲዮ የምንመለከተው ደግሞ ቤተክርስቲያን ገንዘብን ተወግዛለች፣ ትሰድባለች፣ በቃ እንደውም ድሃ አደረገች እና የሚሉ ሰዎችም አሉ። ግን ቤተክርስቲያን እንደዚህ ነው የምትለው። ክርስቲያን በቃ ሀብትን ንብረትን የማትወድ የሚመስለው ሰው አለ። መቸገር ክርስትና የሚመስለው ሰው አለ አይደለም። ገንዘብን መውደድ የኃጢአት ሁሉ ስር ነው የሚለው መጽሐፍ ቅዱስ። እስቲ በሉ ገንዘብን ምን ማለት ገንዘብ የኃጢአት ስር ነው አይልም። ገንዘብን ምን ማለት መውደድ ነው እንጂ ገንዘቡ አይደለም ችግሩ። ችግሩ ያለው መውደዱ ላይ ነው። በሌላ ቦታ ጌታ ምን አለ? ለሁለት ጌቶች ልትገዙ አትችሉም፣ ለእግዚአብሔርና ለገንዘብ ልትገዙ አትችሉም ማለት። ሁለት ጌቶች የተባሉት ማን ናቸው? እግዚአብሔርና ገንዘብ ጌታ ነው እንዴ? ክርስቶስ ግን ጌታ ለምን አለው? ለአንዳንድ ሰዎች ገንዘብ ጌታ ስለሆነ ለገንዘብ ማረጉት ነገር ስለሌለ ነው ጌታ ያለው። በሁለት እግር አለኝ ተብሎ ለዛፍ አይወጣም። ለገንዘብና ለጌታ ልትገዙ አትችሉም ማለት። ስለዚህ ገንዘብን ሳይሆን ገንዘብን መውደድን፣ ገንዘብን ጌታዬ ማለትም ነው የሚጸየፈው እግዚአብሔር። ድህነትን እና ባለጠግነትን የእግዚአብሔር ውሳኔ አድርጎ ማሰብም ሌላው ስህተት። ድሃ አድርጎ የፈጠረው ሰው የለም። ይህንንም በደንብ ማወቅ አለብን። አንዳንዴ 40 ቀን እድሌ ነው ድሃ አድርጎ የፈጠረኝ ብሎ ሚስዳና ሰው አለ። ከድሃ መወለድ እሱ እድል ነው ማለት የ40 ቀን ብለው እሱ የምንም ቀን ብቻ ድሃ ሆነ ከድሃ ቤተሰብ መወለድ እድል ነው። ድሃ ሆኖ መሞት ግን ያንተ ውሳኔ፣ አንተ ነው ያመጣው። የ40 ቀን እድል የሚባለው ሲባል ሰማላችሁ አይደል? በነገራችን ላይ በጣም ድንቅ ጉዳይ ነው። ቅዳሴያችን በ40 ቀን ስለ 40 ቀን እድል ቅዳሴ አትናቴዎስ ምን ይላል? በ40 ቀኑ ድሃም እንዲሆን ባለጸጋም እንዲሆን ታደርጓለህ ይላል። በስንት ቀኑ? እንዴት ነው ነገር ታዲያ? የ40 ቀን ጉዳይ ማለት ምንድነው? ሳይንሱም እንደሚያምነው 8 ሳምንት ማለት ጽንሱ አካሉን ሁሉ የሚጨርስበት ነው። ሁሉም እንግዲህ እጅ እግር ሳይኖረን ነው የምንቆየው አይደል? ያ ፕሮግረስ አልቆ 8 ሳምንት ሲሆነው 40 ቀን ሲሆነው ልጁ ጨርሷል። ከዛ በኋላ ሆድ ውስጥ ስራው ምን ማድረግ ብቻ መጠን ብቻ ነው የሚጨምረው እንጂ አዲስ አካል የለም። የ40 ቀን እድል ማለት ደሃም ልትሆንበት ባለጸጋም ልትሆንበት የምትችለውን አካል ሰጥቷል። ያን የጨረሰው እግዚአብሔር ምን ሰጥቷል? ከዚህ በኋላ ውሳኔ ማን ነው? ያንተ ገብቶኛል አይደል? እንጂ ድሌ ምናምን ብሎ ነገር የለም። መጽሐፍ ቅዱስ ይህንን አይልም። በጣም እንደው ይህን ድህነትን የማወደስ ችግር አለብን እንዴ አንዳንዴ። በቃ የኔ ደሃ የሚሉ ዘፈኖች አሉ። እኔ ዘፈን ጥሩ የለውም፣ ግን አውቆ የደህየ ይመስል ማለት ነው። በስኬርሲቲ ትወዳደሳለህ እንዴ ማለት እጦትን እንደ ውበት ማለት በፍጹም። ባለጠጋ ነው እግዚአብሔር ነው አይደለም? ነው ሁሉ የሱ ነው፣ የሱ ሀብት ነው፣ የሱ ንብረት ነው። ባዕል ነው እግዚአብሔር። እንደውም ባለጸጋ አይባልም እግዚአብሔር። ባለጸጋ ማለት በጸጋ ሀብታም የሆነ ማለት ነው። እግዚአብሔር ግን ባዕል ነው፣ ራሱ ሀብት ነው። ሀብት ነው። ድህነትን ማወደስ። አሁን የገና በዓል እናከብራለን። ስለኛ ባለጠጋ ሲሆን ምን ሆነ? ድሃ ሆነ እንጂ ድሃ ሆኖ አይደለም። ባለጠጋ እኮ ነው መርጦ ስለኛ ምን ሆነ? በማጣት አይደለም ልባል። ስለዚህ ያለመ ነው። አሁን አንዳንድ ሰው የሌለውን ነገር ለእግዚአብሔር ብሎ እንደሌለው አድርጎ እንዲናገር ቤተክርስቲያን አትፈቅድም። አይ ሁሉን ተከተል ያለውን ሽጦ የሌለው አይ ካላችሁ ያለውን ሽጦ ነው የሚለው አይደል? ነበረው መጀመሪያ ማለት ነው። ከሌለውስ ስለሌለው ነው ማለት ነው። ስለዚህ ናቀ አይባልም። ዓለምን ናቀ የሚባለው ኖሮ ትቶት ለነዳያን ሰጥቶ ቢመጸውት የሰው ዓለምን ከሌለው ግን ዓለምን የናቀችው እሱ አይደለም ማለት ገብቷችኋል አይደል? ይሄን በጣም እንደው አበክራችሁ እንድትይዙት ነው። ሁሉን ትተን ተከተልና አለ ቅዱስ ጴጥሮስ። ጌታ ሆይ ሁሉን ትተን፣ ቅዱስ ጴጥሮስ በእውነት የዋህ ነው። በነገራችን ላይ ሁሉን ትተን ሲል ብዙ ነገር ያለው እንዳይመስላችሁ። አንድ ጀልባና አንድ አህያ ነበረችው
ሁሉን ትተን ሲል በቃ ብዙ ነገር ይመስላችኋል። ግን ፖቴንሻሊ ሰርቼ አድጋለሁ የሚለውን እቅዴን ትቼ ማለት ነው አይደል? ያቺ ጀልባ ብዙ አሳ ታመጣለች፣ ያቺ አህያ ብዙ ዕቃ ትሸከማለች፣ አገኝ ነበር የማግኘት ፍላጎቴን መተው ማለት ነው። ግን ቢያንስ ትንሽ ነገር ትቷል ማለት ነው። ስለዚህ ቤተክርስቲያን ድህነትን የምታወድስ አንዳንዶች እንደውም በግልጽም ይቺ በተለይ ኦርቶዶክስ ቤተክርስቲያን ነች ድህነትን ያንሰራፋችሁ ምናምን የመሳሰለ ነገር ሊሉን ይሞክራል። ልመናን ስለ ምጽዋት ስናስተምር ልመናን ታስፋፋላችሁ ይላሉ። እንደ ሀገር እየለመንን እንደ ግለሰብ እንዴት ይከለከል? ይሄ በጣም ያሳዝናል። መጽሐፍ ቅዱስ ምን ይላል? ይህንን በደንብ ልንገራችሁ። መጽሐፍ ቅዱስ ድህነትንና ባለጸግነትን የሚያያይዘው ከስንፍና ጋር ነው። አንድ ሰው ድሃ የሚሆነው ሰነፍ ስለሆነ ነው። እስቲ ላንብብላችሁ። ምሳሌ 10:4 የትጉህ እጅ ትገዛለች። እስቲ በሉ የትጉህ እጅ ትገዛለች፣ የታካች እጅ ትገብራለች። ማለት የሚገብረው ታካች ሰው ነው፣ ሰነፍ ሰው ነው። የሚገዛው ደግሞ ምንድነው? ትጉ የሆነ ሰው። ትጋትን ነው የሚያደንቀው መጽሐፍ ቅዱስ። ስንፍናን በጣም ይጠየፋል። ስንፍናን ብቻ ሳይሆን የስንፍና አስተሳሰብን መጽሐፍ ቅዱስ ያወግዛል። ማለት ሰነፍ ሰው ገንዘብ ቢያገኝም ስንፍናው አይለቀው፣ ጥሩ ሰነፍ ነው የሚሆነው፣ ወይም ሀብታም ሰነፍ ነው። አንዳንድ ሰው ገንዘብ ብታገኝ ምን ትሰራበታለህ ሲባል ቁጭ ብዬ እበላለሁ ለምን እሰራለሁ ይላል። ቁጭ ለማለት ነው ገንዘብ የሚፈልገው። እየሰማችሁ? ስለዚህ መጽሐፍ ቅዱስ ይህን በግልጽ ያወግዛል። የከበረ መዝገብ በጠቢብ ቤት ይኖራል፣ ገንዘብ፣ ሀብት፣ ንብረት በጠቢብ ሰው ቤት ይኖራል፣ አእምሮ የሌለው ሰው ግን ይውጠዋል ይላል። ያንን ብዙ ሀብት ንብረት ምን ይለዋል? ይውጠዋል፣ ያጠፋዋል፣ ያባክደዋል ይላል። ስለዚህ ለሰነፍ ሰው እንደውም ገንዘብ እንዳይሰጠው ነው መጽሐፍ ቅዱስ የሚናገረው፣ አይገባውም ይላል። ላንብብላችሁ። በረዶ በበጋ በሉ እስኪ፣ በረዶ በበጋ ዝናብም በመከር በበጋ በረዶ አለ እንደማይገባው ዝናብም በመከር እንደማይገባው እንዲሁ ሰነፍ ክብር አይገባውም ይላል ምሳሌ 26:1 ላይ ነው። ስለዚህ ገንዘብ ሰነፍ እጅ ላይ ቢገባ ጥሩ አይደለም። እንደውም ምን ይላል? ገንዘብ መኖሩ በሰነፍ እጅ ገንዘብ መኖሩ ስለምንድን ነው? ጥበብን ይገዛበት ዘንድ አይምሮ የለውም እና ይላል። ስለዚህ ገንዘቡ መኖሩ አይደለም እንዴት እንደምትጠቀምበት ካላወቅ ምንም አይጠቅምም። በሰነፍ እጅ ገንዘብ ይባክናል። ስለዚህ ሀብትን መጽሐፍ ቅዱስ የሚያያይዘው ተግቶ ከመስራት ጋር ነው። የሰው የከበረ ሀብት ትጋት ነው ይላል። ይህንን ይዛችሁ ሂዱ። የሰው የከበረ ሀብት ምንድነው? ትጋት ነው። ምሳሌ 12:27 መጽሐፍ ቅዱስ ከዚህ አልፎ ስንፍናና ታካችነት ላይ ይዘብታል፣ ይቀልድበታል መጽሐፍ ቅዱስ። ብፁዕ አቡነ ቀውስጦስ የተባሉ ሊቀ ጳጳስ አሉ። አሁን በረከታቸው ይደርብን። እሳቸው ይላሉ ስንፍና ንስሐ የማይገባበት ኃጢአት ነው ይላሉ። እውነት እኮ ንስሐውን ካህን ፊት ቀርቦ ሰነፍ ነኝ ይላል አይባልም። እግዚአብሔር ይፍታም ለማለት አይመችም እንጂ ግን ኃጢአት ነው። ስንፍና በጣም ብዙ ስራ መፍታት አንዱ እና መጽሐፍ ቅዱስ ሰነፍ ላይ ይዘብታል። እስቲ ሰነፍ ላይ የሚዘብተው ልንገራችሁ ይላል። አንደኛ የጠቢብ ሰው ልብ በስተቀኙ ነው፣ የሰነፍ ልብ በስተግራው ነው ይላል። የጠቢብ ሰው ልብ በየት በኩል ነው? አሁን በቀኝ ነው በግራ እያላችሁ ነው መሰለኝ። ፊዚካሊ ማለት አይደለም። ሰነፍ ሰው ልቡ በግራ ነው ማለት ሁሌ ኔጌቲቭ ነገር ነው የሚታይ። ስራ ይሰራ ሲባል ገንዘቡ ከየት ይመጣል? ንግድ ፍቃድስ ይላል። አስቸጋሪ እኮ አሁን እኮ ይላል። ስራዎች ፔሲሚስት ነው ማለት ነው። ምንም ነገር ተስፋ አይታየው። ታካች ሰው አንበሳ በመንገድ አለ፣ አንበሳ በጎዳና አለ ይላል ማለት እና እንውጣ እንስራ ሲሉት አይ መንገድ ላይ እኮ አንበሳ ሊኖር ይችላል። ኔጌቲቭ ነገሩን ነው የሚያስበው። በጣም የገረመኝ ይሄ ነው። ሳንቃ ታውቃላችሁ? የእንጨት በር ሳንቃ በማጠፊያው ላይ እንደሚዞር ይላል። እንዴት ነው የሚዞረው ሳንቃ? ሲቲቲቲ ይላል አይደል? ሳንቃ በማጠፊያው ላይ እንደሚዞር ታካች ሰው ባልጋው ላይ ይመላለሳል፣ ይገለባበጣል። በጣም ይገርማል። ሲያስበው ይደክመዋል ገና ሳይሰራ። ገና ምን ይላል? እጁ ላይ ስራ። ይሄን ጥቅስ ደግሞ ያዙ። ምሳሌ 19:24 ታካች ሰው እጁን ወደ ወጭት ያጠልቃል፣ ወደ ሳህን ማለት ነው ሊበላ እጁን ያጠልቅና ወደ አፉ ግን አይመልሳትም። እየሰማችሁ ከበደው ምን ማለት ከዛ እዚህ ሲያስበው በቃ እዛው ይቆያል። ይሄ ማለት ሊትራሊ ሰነፍ ሰው ምግብ ቤት ገብቶ ሳህን ውስጥ እጁን ከቶ ይውላል ማለት አይደል። እጅ ላይ የሚሰጥ ስራ አለ እግዚአብሔር አንዳንዴ አይደል። መብላት የሚያቅታችሁ ሰዎች አሉ። ቤተሰብ በጣም የሚያሳዝነው አንዳንዴ ቤተሰብ ለፍቶ ትልቅ ሌጋሲ ሰጥቶ ቢዝነስ ሰርቶ ምናምን የሚታወቅ ብዙ ከተማ ላይ ያለ ቢዝነስ ያወረሳቸው ልጆች አፈርድ የሚያበሉት
ይሄ ማለት እጁ ላይ ያለው ምን ማድረግ ያቃተው ማለት ነው። ስለዚህ ስንፍና መጽሐፍ ቅዱስ አያበረታታም ነው። ወደ ባልና ሚስት ስናመጣው እንግዲህ የገንዘብ ጉዳይ ለባልና ሚስት ያለው አይን እኩል አይደለም። ለባል ያባወራነት ጉዳይ ነው። እንግዲህ ፕሮቫይደር ነኝ ደጋፊ ነኝ የሚል ስሜት ስላለው ለራሱ ያለውን ማመለካከት ጭምር ይነካበታል። ገንዘብ ማጣት መቸገር። ለሴት ደግሞ የደህንነት ጥያቄ ነው፣ እሷንም ይጎዳል። መጽሐፍ ቅዱስ ባልንም ሚስትንም እንዲሰሩ ያዛል። እንዲሰሩ እና የራሳቸውን ኑሮ እንዲኖሩ። አንዳንዴ በንጽጽር ሰዎች ብዙ ገደል ውስጥ ይገባሉ፣ ትዳራቸውን ይበጠብጣሉ። እነገሌ የያዙት መኪና፣ እነገሌ የሰሩት ህንጻ፣ እነገሌ የሰሩት እንትን እያሉ መከራቸውን ያሉ። ግን የራስህን ሩጫ ብቻ እየሮጥክ ራስህን ብቻ መብለጥ እየሞከርክ ከሰራ በጣም እግዚአብሔርም ይባርክልሃል። ባለህ ነገር ግን እንድትሰራ መጽሐፍ ቅዱስ በጣም ይናገራል። ቃሉን ያሰማልን መምህራችን። ጥያቄያችሁ እንደተመለሰላችሁ ተስፋ አደርጋለሁ። ምን ያህል ለስንፍና ቦታ እንደሌለ በመጽሐፍ ቅዱስ ሆነ በቤተክርስቲያናችን አስተምሮ ማለት ነው ያው ይገባቸዋል ብዬ አስባለሁ። ምንድነው ድህነትን ቤተክርስቲያን አታበረታታም፣ እንደውም ትጸይፈዋለች ማለት ነው። መጸለይ አፐታታችሁ ከጠፋ እንደዚህ መጸለይ ትችላላችሁ። ይህን ቪዲዮ ለምትወዱት ሰው ሼር አድርጉት። በጸሎት ህይወታችሁ ይጠቅማችኋልና ግድ የላችሁ። 3 ሰዓት ላይ አባታችን ሆይ ብለን አቤቱ ጌታ ኢየሱስ ክርስቶስ በዚህ ሰዓት አድነኛልና ከአጋንንት ስራት ከአጋንንት ግርፋት አድነኝ። ለእኔ ስትል ተገርፋል፣ ለእኔ ስትል ዋጋ ከፍላል፣ ቤዛዬ ነህ። አሁንም አጋንንት ሊያስሩኝ ይፈልጋሉና አድነኝ። በዚህ ሰዓት ዓለምን ለማጥፋት የምትመጣበት ሰዓት ነውና እባክህ በበጎች በቀኝ በኩል አድርገኝ። በዚህ ሰዓት አንተ እንድትወለድ ያበሰረ ቅዱስ ገብርኤል እኔንም መልካም ዜና አብስረኝ፣ በህይወት ያለውን መከራ አስወግድልኝ። በዚህ ሰዓት ቅዱስ ገብርኤል 30 ደቂቃ እንዲያልኳልና እኔንም ከሰዓት አድነኝ ማለት እንችላለን። 6 ሰዓት ላይ ደግሞ አባታችን ሆይ ብለን አቤቱ ጌታ ኢየሱስ ክርስቶስ በዚህ ሰዓት አጋንንት የሚሰለጥኑበት ሰዓት ስለሆነ እባክህ ከቀስር ጋር ያድነኝ። በዚህ ሰዓት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ 5 ቁናተ መስቀል እጅን ወገብህን ቸንክረዋልና ለእኔ ስትል ተቸንክራል። አጋንንት ሊቸነክሩኝ ስለሚሞክሩ አንተ በተቸነከርክበትና በፈሰሰው ደም አጋንንትን ቸንክርልኝ። በዚህ ሰዓት እመቤታችን ቅድስት ድንግል ማርያም አልቅሳለችና የእሷን ባንድ ምልጃውን ይምጣል። አይሁድ ስቀለው ዛሬም አጋንንት እኔን ሊያጠፉኝ ይሰቀል የሚል ግደል የሚል አጥፋው ቸንክሮ የሚል ሞት ታዞብኛልና እባክህ ከዚህ አድነኝ። ከዚህ በኋላ ያለው ረጅም ስለሆነ አምገነ ሜካፕ ፓርት 2 ፎሎ አድርጋችሁ ቤተሰቡን ጆይናል። እናመሰግናለን ወንድማችን። አብዛኞቻችን ትዳር ለመመስረት እንፈልጋለን፣ ግን ትክክለኛ ትዳር እንዴት ነው የምናገኘው ብለን እናስባለን። ትዳር ወይም የፍቅር ግንኙነት ለመጀመር አስባችሁ እንዴት ነው የእግዚአብሔር ፈቃድ መሆኑን የማውቀው የሚለው ጥያቄ የብዙዎች ጥያቄ ነው። የእግዚአብሔር ፈቃድ መሆኑን እንዴት አውቃለሁ፣ በምንስ ነው የማውቀው የሚለው በጣም ብዙዎች የሚጠይቁት ጥያቄ ነውና አንድ ነገር በጣም ማስተዋል አለባችሁ። የእግዚአብሔር ፈቃድ ልብን ደስ የሚያሰኝና በጎ ነው። እግዚአብሔር ለእናንተ መጥፎ ነገር አያስብም። እግዚአብሔር በፍጹም ለእናንተ ጠማማ የሆነ ነገር አያስብም። የምትወድቁበትን ነገር አያስብም። የእግዚአብሔር ፈቃድ ሁሌም ቢሆን በጎና ልብን ደስ የሚያሰኝ ነው። ስለዚህ ያላችሁበት የፍቅር ግንኙነት ይህ ነገር ይቀጥላል፣ ትዳር ይሆናል የሚለውን ነገር በምታዩት ነገር እግዚአብሔር በሚያሳያችሁ እናንተ በአይናችሁ በምታዩት ነገር ማወቅ ትችላላችሁ። ልባችሁ ያርፋል፣ ሰላም ይሰማችኋል፣ አትጠራጠሩም። ያሳወቀ ሰላም እንዲሰማችሁ ረፍት እንዲሰማችሁ ነው የሚያደርጋችሁ እንጂ በሆነ ባሉን እንድትጠራጠሩ፣ እንድትረበሹ፣ እንድትጨነቁ የሚያደርጋችሁ ከሆነ የሆነ ትክክል ያልሆነ ነገር አለ ማለት ነው። ሁሌም ግን እንዴት ነው እግዚአብሔርን ፈቃድ የማውቀው? እሷ የኔ እንደሆነች እሱ የኔ እንደሆነ ኦር ከሱ ጋር አብሬ እንደመሆን ብቻ የሆነ ሰው ወደ እኔ ሲመጣ የእግዚአብሔር ፈቃድ መሆኑን እንዴት አውቃለሁ? በጣም ብዙ የሚታዩ ነገሮች አሉ። እግዚአብሔር መጥቶ አይ እሱ ይሆንሻል እሱ አይሆንሽም ምናምን አይልሽም። ግን ደግሞ እያንዳንዱ የምታያቸው ነገሮች ግልጽ የሆኑ ማሳያዎች ናቸው። ቀጥታ ዳይሬክት መጥቶ ድምጽ አትጠብቂ። በቃ እግዚአብሔር በተለያዩ አጋጣሚዎች ያሳይሻል። በተለያዩ አጋጣሚዎች ትሆናለች አትሆንም የሚለውን ነገር ያሳይሃል። እና ሁሌም መልካም ልባችሁ የሚያርፍበት ልባችሁ የማይጨነቅበት የማትጠራጠሩበት በቃ ነገን ስታስቡ የምትደሰቱበት አይነት ከሆነ በቃ የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ሁሌም በጎና ልብን ደስ የሚያሰኝ ስለሆነ በዛ መልኩ የእግዚአብሔርን ፈቃድ ማወቅ ትችላላችሁ። ይህንን እንደ አንድ መንገድ እዩት። ልጅቷ የእግዚአብሔር ፈቃድ፣ ሰይጣንም ሊመጣ ይችላል፣ ሁለት ፈቃድ ሊሆን ይችላል። ግን የእግዚአብሔር ፈቃድ መሆኑና አለመሆኑን የምታረጋግጡበት ምንድነው? ዋና ነገሩ ኦርቶዶክስ ሆናችሁ ሱባኤ ነው። በሱባኤ የማይመለስ ነገር የለም። ያመለክታችኋል። እንደዚህ ነው ይሄ ትክክለኛ ባለች ነው ባይልሽም፣ ወይም ይሄ ትክክለኛ ሚስት ናት ባይልም ራሱ የሚገልጽበት መንገድ አለ። እግዚአብሔር በአንድ በሌላ መንገድ ይናገራል። የሰው ልጅ አያስተውልም ይላል ኢዮብ 13:14 ላይ ማለት ነው። ወይንም ደግሞ እኔ አንድ ገጠመኝ የሰማሁት ነገር ምንድነው? ልጁን እንዳየሁት ወደድኩት። በቃ ይሁን ልቤ ላይ እንደ ጦር ነገር የወጋኝ በቃ። ወንድም ደግሞ እንደዚህ የሚያለበት አጋጣሚ አለ እኔ የማውቃቸው ማለት ነው። እንደዚህ ማለት በምንም ስትራግል ውስጥም አብራችሁ ናችሁ። ይሄ የእግዚአብሔር ቃል መሆኑንም እንደሚያጸናችሁ፣ እንደሚያበረታችሁ፣ እንደሚባረካችሁ የሚያሳይበት መንገድ ነው። በዘፈን የሚደረግ ጋብቻ እና በቅዱስ ቁርባን የሚደረግ ጋብቻ ልዩነቱ በዘፈን የሚደረገው ምን ያህል ከባድ እንደሆነ ሪስክም እንዳለው
በዛኛው ከሆነ ደግሞ ምን ያህል በረከት እንዳለው እንድታዩት ነው። ግን ደግሞ በረከት የሚኖረው ስለ ቅዱስ ቁርባን ያላችሁ አመለካከት በስነ ስርዓት የምታውቁት ከሆነ ማለት ነው። አይገባንም፣ ግን ደግሞ ከገባን በቂ ነው። ከገባን ስላችሁ ቢያንስ ከቅዱስ ቁርባን በፊት ስለ ቅዱስ ቁርባን ያለን አመለካከት ማስተካከል፣ ከዚያ በኋላ ደግሞ ንስሐ፣ ጾም፣ ጸሎት፣ ስግደት እንዳለ ሆኖ ደግሞ እምነት ትክክለኛ እሱ ስጋና ደሙን አምኖ መቀበል እሱን እንዳንድ ይዛችሁ ከዚያ ይሄንን የኛን ግዴታ የስጋ ድርጊታችን አደረግን። ከዚያ በኋላ ያለው እግዚአብሔር የሚሞላው። እስኪ ቪዲዮን መጋባት ማለት በጣም ከቤተ ክርስቲያን ውጪ መጋባት ማለት በጣም ብዙ ችግር አለው። የመጀመሪያውን ጋብቻ ባርኮ ቀድሶ የሰየማቸው ያገናኛቸው የባረካቸው ማን ነው? እግዚአብሔር። ስለዚህ በባልና በሚስት ላይ ስልጣን ያለው ባልና ሚስትን የማዋሃድ አንድ የማድረግ ስልጣን ያለው ማን ብቻ ነው? እግዚአብሔር ብቻ። ስለዚህ ከቤተ ክርስቲያን ውጪ የሚደረግ ጋብቻም አይደለም፣ ቫሊድ አይደለም። አሁን እዚህ መካከል ያገባችሁ ግን ከቤተ ክርስቲያን ውጪ ያገባችሁ ሰዎች ትኖራላችሁ። ግን ይህን ስል ደግሞ በየኔ እህት እንግዲህ ቫሊድ አይደለም ተብሏል። በይደናዋይ እንዳትሉት በመንፈሳዊ ቫሊድ አይደለም እንጂ ግን ሁለቱ አንድ ሆነዋል። አልሆኑም? ምን ይላል ቅዱስ ጳውሎስ? እንኳን ከአብርሃት ከምትኖራት ከሚስት ጋር ቀርቶ ቤትም በማንኛውም መንገድ አግብታት እንኳን ከሚስት ጋር ቀርቶ ከጋለሞታ ጋር ከሴተኛ ዳሪ ጋር የተኛ ሰው እንኳን ባያገባትም በስጋ አንድ ስለሆነ አንድ ሆነዋል። ስለዚህ ዝም ብሎ በይ ከዚህ በኋላ ደህናዋል ማለት አይቻልም። ምንድነው መደረግ ያለበት? ከቤተ ክርስቲያን ውጭ ያገባችሁ ሰዎች አሁን ሁሉ በስጋው ደግሞ ጋብቻችሁን አጽድቁት። ዓለም እንደ ባልና ሚስት ሊያያችሁ ይችላል። እግዚአብሔር ግን ገና አልተጋባችሁ። ሩካቤው የሚፈጸመው ሩካቤም እንደ ዝሙት ነው የሚያዩ እግዚአብሔር። ስለዚህ ምንድነው መደረግ ያለበት? ጋብቻ መፈጸም ያለበት በየት ነው? በቤተ ክርስቲያን በእግዚአብሔር ፊት ነው። ሰው በእግዚአብሔር ፊት ሲጋባ መላእክት ያጅቡታል። ሰማያውያን መላእክት አጅበው የሚሸኙት ሰርግ ነው መንፈሳዊ ሰርግ። መንፈሳዊ ካልሆነ ደግሞ የመላእክት ተቃራኒ እነማን እንደሆኑ ለእናንተ ግልጽ ነው። በጭፈራ የሚደረግ ሰርግ አጋንንትን መጋበዝ ነው። ሰርጋችን ላይ ተገኙና ኑ እስቲ እንኳን ዓለማዊ ጭፈራ ላይ ገርማቸዋል። ማህሌት ላይ አሁን ማህሌት ላይ ድምቅ ሲል እልልታው ከበሮ በጣም ሲደምቅ አባቶች በጣም ሲሞቅ ደስ ሲለው ሰው ሁሉ ምን ያደርጋል? ጸናጽል ያወጡና ምን ይላል? በቃ ይላል። እኛ ደስ ቢለን ምን ችግር አለ? በደንብ ለሊቱ ሙሉ ስንዝለው ስጋዊ እንዳይሆን ሰው በመዝሙር ስጋው ከተደሰተ መዝሙር አለ። መዝሙር ሊያስደስት የሚገባው ምን ነው? ነፍስህ ነው። ከእግዚአብሔር መገናኘት ቢቻል ሊያስለቅስ ጥሩ ነው። በጣም ስጋ ከዘለለ ከጨፈረ በቃ ላበላውን አቤት ዛሬ ካልክ አሁን ስጋ ተደሰተችው። ስለዚህ ልክ እንትኑን ሳያልፍ በፊት አባቶች ቆይ በቃ ይላል። ሁለተኛው ግን በእኛ ቤተክርስቲያን ታሪክ በአቡነ ተክለ ሃይማኖት ፓትርያርክነት ዘመን ማህሌተ ጽጌ ላይ በጣም ከበሮ ይዞ ሰዎች ሲዘሉ አንድ የበቁ አባት ምን አይተዋል? አጋንንት አብረው ሲዘሉ አይተዋል። ጭፈራው ላይ ማለት ነው። እንግዲህ ሞቅ ያለ ማህሌት ላይ የገቡ አጋንንት በጭፈራ የሚደረግ ሰርግ ላይ ምን ሊሰሩ? ዋነኛ መዝሙራዎቹ ዘፈኛዎቹ ነው የሚያሉት። ከዚህ ጠብቀን እግዚአብሔር። ስለዚህ ክርስቲያኖች ሆናችሁ ማተብ አስራችሁ ተጠምቃችሁ መላእክትን መጥራት ሲገባ ለምን አጋንንትን ትጠራላችሁ? ለሰርጋችሁ በሚያማምር አዳራሾቻቸው አጋንንት ይጨፍራሉ የሚል ጥቅስ አለ። በምን አይነት አዳራሾቻቸው? አይገርምም? አለ ለካ አጋንንት ማዳራሻ በጣም ያምራል ሲታይ ውስጡ ውበቱ። የኛ ቤተክርስቲያን እሱ ላይ አይደለም የምትጨነቀው፣ ነፍስህ ትዋብ እንጂ ስጋ ምንም ችግር የለም። ጊዜያዊ ደስታ ነው። ስለዚህ መንፈሳዊ ሰርግ ስናደርግ ቅዱሳን መላእክትን ቅዱሳንን ነው መጋበዝ ያለብን። የቃና ዘገሊላ ሰርግ እስካሁን ዘምርለታል። ምንድነው እንግዲህ ከተጋቡ 2000 ዓመት ናቸው ነው። ግን አሁንም በቃና ዘገሊላ ሰርግ ሆነ እያልን እንዘምራለን። ሞተዋል እኮ ሰዎች። እስካሁን ለምንድን ነው የምንዘምረው? ያ ሰርግ ምንድነው ለየት ያደረገው? ድግሱ ነው። ድግሱማ እዛው ተዋርደው ከጉዳ ወጣቻቸው በቤታቸው። ድግሱ አይደለም ወይ? የባለስልጣን ልጆች ስማቸውም የለም። በገሌ ገሊት እንኳን የገሌ ልጅ እንኳን አልተባሉ። ምንድነው ሰርጉን ሰርግ ያደረገው? እዛ ላይ ማን ስለተገኘ? እግዚአብሔር፣ እመቤታችንና ሐዋርያቱ ቅዱሳን። ስለዚህ ሰርጋችን ላይ መጥራት ያለብን ማንም ብቻ ነው? እግዚአብሔርን ብቻ። እግዚአብሔር ቤትን ካልሰራ በሉ እስኪ ሰራተኞች በከንቱ ምን ይላሉ? ስለዚህ እግዚአብሔር ካልዳረህ ቤትህን ካልሰራለህ ምን ዋጋ የለም። ያለ እኔ ምንም ማድረግ አትችሉም ብሏል። ታደርጉታላችሁ ግን አይሆንም። ስለዚህ መንፈሳዊ ጋብቻ ለመጋባት እግዚአብሔር በቸርነቱ ይርዳል። ተመልካቾች የዛሬው ቪዲዮ ይህን ይመስላል። እንደተማረፉበት ተስፋ እያደረኩኝ ሰላም ቆዩ። በሌላ ቪዲዮ እስከምንመለስ ድረስ ቻው።